ያሉ ነው የአብርሃም መንገድ የትኛው ነው ሲባል ደግሞ አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየተከተሉት ያሉት መንገድ ያ አብርሃም ሲከተለው የነበረውን አንድ አምላክ የሚለውን አስተምህሮት ነው ማለት ነው። ሶ የመጀመሪያ ሲባል እንዴት ነው? አንጻራዊ ነው። ገብቶካል? አንጻራዊ እኔ ከዚህ ማህበረሰብ ቁረይሽ ከሚባለው ማህበረሰብ የመጀመሪያው ሙስሊም ነኝ እያሉ እንጂ እስከዛሬ ድረስ ከተፈጠሩ ፍጥረታቶች የመጀመሪያው ሙስሊም ነኝ እያሉ አይደለም። ሐሳቡ አሁን ገባክ ገብረስላሴ? ካልገባክ ያልገባህም ነው። አሁን አንቺም ሆነ ቅድም ማነው ሁሴን የተናገረው ቃል አልገባ ብሎ ሳይሆን ምንድነው የሚለው? እኔ መጀመሪያ ትእዛዝን ከተቀበለ ሰው ልሆን ታዘዝኩ ይላል። ትእዛዝን የተቀበለ የመጀመሪያው ሰው የተቀበሉ ሰው እሳቸው እንደሆነ ተናገሩ። ኦኬ በአብርሃም መንገድ ደግሞ እንደሄዱ ነገሩ። ስለዚህ አብርሃም ሐሳብ ኢንተርጂ ተቀበልኩኝ ሲል ማለት ነው እኮ አሁን እኮ ያንተ ፖይንት አንድ ፖይንት ላይ ነው የሚሄደው። ትእዛዝንም አሁን ለምሳሌ ይኸውልህ ሙሴ ቁርአን ላይ ለምሳሌ ጠይቆ ነበረ፣ አላህን እንዲያይ ጠይቆ ነበረ። ከዛ ምን አለ? እኔ የመጀመሪያው ነኝ በቃ ማለት እኔ የመጀመሪያው ነኝ አለ። ምን አላህን ላይ ብሎ የሚመለከት ሶ ኢት ሚንስ እኔ የመጀመሪያው ነኝ ብሎ ሲል ይሄ ከዛ በፊት የጠየቁ አልነበሩም ወይ እያለ አይደለም። ከዛ ካለበት ማህበረሰብ የመጀመሪያው ነኝ እያለ ነው። እንዲሁም ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ የመጀመሪያው ትእዛዝ ተቀባይ ነኝ ሲሉ አዎ እሳቸው በነበሩበት ነገድ ወይም ደግሞ ይሄ ቁረይሽ በተባለው ነገድ ሌላ ትእዛዝን የተቀበለ አልነበረም። ሌላ ወህይ የወረደለት አልነበረም። ሌላ መጥቶ ኑ አንድ አምላክን አምልኩ ያለ አልነበረም። ለዛ ነው ከዛ ማህበረሰብ እኔ የመጀመሪያው ነኝ እያሉ ያሉት። ገብቶካል? ሶ የመጀመሪያው ትእዛዝንም ተቀበልኩኝ ሲል እኔ የመጀመሪያው ሙስሊም ነኝ ብሎ ሲልም ከምን አንጻር ነው? ከዛ ካሉበት ከቁረይሽ ነገድ ከቁረይሽ ማህበረሰብ የመጀመሪያው ነኝ እያሉ ነው እንጂ ከዛ በፊት የነበሩ እንትኖች ነቢያቶች ሙስሊሞች አይደሉም ልንል አንችልም። ገብቶካል? ምክንያቱም ቁርአን ላይ አብርሃም ምን ይለናል? ወማ ካነ ሊሁዲያ ወላ ነስራንያ ወላኪን ካነ ሐኒፈን ሙስሊማ። አብርሃም ይሄ ምንድነው ይሁዲም ሆነ ነስራንያ አልነበረም፣ ክርስቲያንም ሆነ ይሁዲ አልነበረም። ምን ነበረ? ወደ ቀጥተኛው መንገድ ያዘነበለ ነበረ ይላል። ገብቶካል? እንዲሁም ደግሞ ሌላ ቦታ ላይ ደግሞ ለተሞቱና ኢላ ወአንቱም ሙስሊሙን፣ ልጆቼ ሆይ ሙስሊም ሳትሆኑ እንዳትሞቱ ይላል። ከዛ ዮሴፍን ደግሞ ስትመለከተው ዮሴፍ ወይም ደግሞ እኛ ዩሱፍ ብለን የምንለው ምን ይላል? እኔ ሙስሊም ሆኜ ግደለኝ እያለ ዱዓ ሲያደርግ ትሰማዋለህ። ስለዚህ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩት ሙስሊሞች ነቢያቶች ምን ነበሩ? ሙስሊሞች ነበሩ። ሶ ነብዩ መሐመድ የመጀመሪያው ብሎ ሲናገር ከምን አንፃር ነው? በዛ ዘመን ከነበሩ ሰዎች ከቁረይሽ ነገዶች እኔ የመጀመሪያው ነኝ እያለ እንጂ እስልምና አዳም ከተፈጠረበት አንስቶ አሁን እኔ የመጀመሪያው ነኝ እያሉ አይደለም። ምክንያቱም እኛ አዳም አለይሂ ሰላም ራሱ ሙስሊም ነው ብለን ነው የምናምነው። አሁን ሐሳቤን በደንብ አገኘኸው? ሰው አንፃር ነው እንደዛ ያሉት በሚለው ይሄ ወስጃለሽ። አመሰግናለሁ። ታንኪ ይቅርታ ገብረስላሴ አንዴ ሰው እያወራ ጣልቃ አይገባም። እሺ በጣም ይቅርታ እኔ ነኝ ሚዩት ያደረኩት። ገብረስላሴ ሌላ ጥያቄ አለ? እባክህን ወርጂስ እዚህ ደግሞ መጣለሁ። ይሄኛውን ማልቀበለው ፓርት አለ ነው። ሌላ ጊዜ ደግሞ ጠይቃለሁ። ታንኪ እዚህ ላይ ያልተዋጠልህን ነገር አንሳለንና ችግር የለውም። ይኸውልሽ ያልተዋጠልኝና ልቀበለው ያልቻልኩት ምንድነው? በአብርሃም መንገድ እንደሄዱ ተናገሩ። ከላይ 61 ላይ 161 ላይ 661 ላይ ከዛ ደግሞ የሙስሊም መጀመሪያ ነኝ በል እንዲሉ ደግሞ ታዘዙ እና የሁለቱ በጣም የሚጋጩ ሆነ። አሁን ለምሳሌ ይኸውልህ አንተ ኢትዮጵያ ነው አይደል የምትኖረው አይደል? አሁን እኔ ለምሳሌ ኢትዮጵያ አይደለም የምኖረው። ከዛ እኔ አይፎን ስልክ ይዣለሁ፣ አንተም ኢትዮጵያ ላይ አይፎን ስልክ ይዘካል። ከዛ ኢትዮጵያ ውስጥ አይፎን ያስኩት የመጀመሪያው ሰው ነኝ አልክ። እኔ አይፎን አልያዝኩም ማለት ነው? በአብርሃምና በነብዩ መሐመድ የጊዜ እንትን አለ። ምን ያህል ጊዜ ጋር ልትነግሪኝ ትችላለሽ? ማለት ሩቅ ነው ወይስ ቅርብ ነው? ኦብቪስሊ እንዴ ማለት በጣም ነው እንጂ ያለው በሙሳ አለይሂ ማነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና በአብርሃም እንትን በመሃላቸው ኢሳ አለይሂ ሰላም ራሱ አለ አይደል እንዴ? ለዛም ነው እኮ ኢሳ ሲናገር አብርሃም እንደዚህ አላደረገም እያለ አብርሃምን ይጠቅሰዋል አይደል? ራን ካሉ በኋላ ለምንድን ነው የሙስሊም መጀመሪያ ያደረገኝ ያሉት? ለምንድን ነው? አሁን እኮ ቅድም ያልኩህን ገብረ አሁን ቅድም ያልኩህን አልገባክም። እኔ ኢትዮጵያ አይደለም ያለሁትኝ፣ አንተ ኢትዮጵያ ነው የምትኖረው። እኔ አይፎን ስልክ ይዣለሁ።
አንቺ አልሽኝና ገብቶኛል። ከአረብ ነገዳቶች ከአረብ ነገዶች ከዛ ከቁረይሽ ጎሳዎች እኔ የመጀመሪያው ሙስሊም ነኝ አሉ። አሁን ሐሳቡን አገኘከው? አግኝቻለሁ። ኦኬ ይሄ ከሆነ ትእዛዝ ደግሞ ትእዛዝን የተቀበሉ እሳቸው ብቻ እንደሆኑ ነው የተናገሩት። የመጀመሪያው ትእዛዝ ተቀባይ እሱም ደሴም ፖይንት ነው ገብረ፣ ይሄም ደሴም ፖይንት ነው። የመጀመሪያው ብሎ ሲል አሁን ባስረዳሁክ መንገድ ነው እንጂ ከዛ በፊት አሁን ለምሳሌ ሙሴም ትእዛዝን ተቀብሏል። ተው ሙሴን አዳም ለምሳሌ ትእዛዝን ተቀብሎ ነበር። የተቀበለው ትእዛዝ ምንድነው? ለተቅረበ ሀዲህ ሸጀራ የሚለው ነው። ይቺን ሸጀራ ወይም ደግሞ ይቺን ዛፍ አትቅረብ የሚል ትእዛዝ አዳም ተቀብሎ ነበር። አዳምም ትእዛዝ ተቀብሏል። ከዛ ሙሴ ራሱ ደግሞ ህዝቦቹን ከግብጽ እንትን እንዲል ፈርዖን ጋር ሄዶ እንዲናገር አንድ አምላክን እንዲሰብክ ሙሳ አለይሂ ሰላም ትእዛዝን ተቀብሏል። ኦኬ ዮሴፍን ወይም ደግሞ ዩሱፍ አለይሂ ሰላምንም ስትመለከተው ደሴም ፖይንት ተቀብሏል ትእዛዝን ከማ ከአላህ ሱብሓነሁ ወተዓላ። ኢሳ አለይሂ ሰላምን ደግሞ ስትመለከተው ደሴም ፖይንት ምንድነው የሚለው? እኔ ከአንተ ያኔ ማዕመርተኒ ምንድነው በአማርኛ ምንድነው የሚባለው? አንተ ካዘዝከኝ ውጪ ሌላ ነገር አላዘዝኳቸውም እያለ ኢሳ አለይሂ ሰላም ይናገራል። ስለዚህ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ ክርስቶስ ከአምላኩ ምንን ተቀብሏል? ትእዛዝን ተቀብሏል። እነዚህ ነቢያቶች በሙሉ ትእዛዝን ተቀብሏሉ። ይህ ከሆነ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ ትእዛዝን ከተቀበሉት ከመጀመሪያዎቹ ሆንኩኝ ብሎ ሲል ምን እያለ ነው? ከዛ ቁረይሽ ከተባለው ነገድ ወይም ደግሞ አረብ አገር ካሉት ነገዳቶች ውስጥ ቁረይሽ ከተባለው ነገድ የመጀመሪያው ትእዛዝን የተቀበልኩኝ የመጀመሪያው ነብይ ነኝ ነው እያሉ ያሉት። ገብቶካል? አሁን መጀመሪያ ከነበረው ፖይንት የተለየ ፖይንት አጋሪዎች የሚባሉት እነማን ናቸው? አጋሪዎች የሚባሉት እነማን ናቸው? እሺ ይሄንን ወሰድኩት ከበዛ ባረ ምድር ከነበሩ ሰዎች ነው። አጋሪ ማለት የትኛውም ሰው አጋሪ ይባላል። አሁን ለምሳሌ እኔ እንዴት መሰለክ አላህ ላይ ጎለ ለምሳሌ እኔ በእኔ ምሳሌ አላደርግም። ለምሳሌ ሚስተር ኤክስ አለ። ሚስተር ኤክስ በአላህ ሱብሓነሁ ወተዓላ ያምናል። ነገር ግን ይሄድና እገሌ እንደዚህ ያደርገኛል። ለምሳሌ ነቢያቶች ጋር እንኳን እንሂድ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መጥቶ ነቢዩ እናንተ ምግብ ስጡኝ፣ እናንተ ስራዬን ክፈቱልኝ፣ እናንተ እንደዚህ አድርጉልኝ እያለ ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ሲጠይቅ ምን አደረገ? አሻረከ ይባላል። ማለትም አላህ ላይ ሌላን ሰው አጋር አደረገ ይባላል። ገብቶካል? ሙሽሪክ የሚባሉት ከአላህ ሱብሓነሁ ወተዓላ ውጭ ያሉትን ጣዖታቶችንም ሆነ ሰዎችንም ሆነ የትኛውንም ነገር የሚጣራ ምን ይባላል? ሙሽሪክ ወይም ደግሞ አጋር ይባላል። ገብቶካል? ሐሳቢን አገኘው ሌላ አምልኮ ባዕድ አምልኮ የሚባለው ማለት ነው። በቃ ማለት ከአላህ ሱብሓነሁ ወተዓላ ሌላ እኛ አሁን ለምሳሌ ቅድም እንትን ብሎልሃል ሞቴም ህይወቴም ስግደቴም እርዴም ለዓለማቱ ጌታ አላህ ሱብሓነሁ ወተዓላ ብቻ ነው ይባላል። አሁን ለምሳሌ ለክርስትና ላይ ስትመለከት ለማርያም ላንቺ የአምልኮ መስዋዕትን እሰዋልሻለሁ ይላል። እኛ ለየትኛውም ፍጥረት ለየትኛውም ለተፈጠረ ነገር ምንም አይነት አምልኮ አናደርግም። ጸሎትም ስንጸልይ የምንጸልየው የአምልኮ መስዋዕት የሚለው ይኸውልሽ መለከ ገዛ ነው። የአምልኮ ማለት የመገዛት መስዋዕት ለማለት ነው። እሱ ችግር የለውም። መገዛት ታዲያ ምንድን ነው ገብረ? መገዛት ምንድን ነው? አይ በፍቅር መገዛት ነው ታዲያ የመውደድ እሱን ችግር የለም። እዛ ፖይንት ላይ አንሄድም። ችግር የለም። ስለዚህ ሙሽሪክ የሚባለው እሱ ነው። ሌላ ጥያቄ ካለ ቀጥል። ለእሱ ደግሞ ለእርሱ ተጋሪ የለውም ይላል። ተጋሪ የለውም ማለት ምን ማለት ነው? የሚመስል አምሳልም ሆነ ቢጤ የለውም እያለን ነው ማለት ነው። አቻ የለውም። አሁን ለምሳሌ እንትን በቁርአን ላይ ምን ይላል? ቁል ሁወላሁ አሐድ በል እሱ አላህ አንድ ነው አለ። ከዛ አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም ወለም የኩን ለሁ ኩፉወን አሐድ ለሱ አንድም አምሳያ ወይም ደግሞ ቢጤ የለውም ይላል። ገብቶካል? ለይሰ ከሚስሊሂ ሸይ አላህን የሚመስል አንድም ነገር የለም ነው የተባለው። ስለዚህ ለአላህ ሱብሓነሁ ወተዓላ ተጋሪ የለውም ብለን ስንል ከአላህ ሱብሓነሁ ወተዓላ ውጭ የምናጋራው ወይም ደግሞ አምላክ ብለን የምንጠራው የለም እያለ ነው። ሻሃዳ ገብቷል እየተባለ ነው። ኡስታዝ ወሂድ መጥቷል። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ቲንክ ኔትወርክ አልሰራለ ትንሽ። ኡስታዝ ማይኩን እስከሚከፍት ማለት ነው። ያ ጀማ ወላሂ እኔ ፎሎ ቀርቶብኝ አካውንቲንግ ኮፒ ሊንክ አድርጉልኝ። በጣም አካውንቴ ቪዲዮ ምናምን ነገር እያወረደብኝ ነው እና የሆነ ሰዓት ላይ ገስት ራሱ ባን አድርጎኝ ነበረ እና አካውንቲንግ ብቻ ፕሮፋይል ውስጥ እየገባችሁ ኮፒ ሊንክ አድርጉልኝ። እሺ ባረከላሁ ፊኩም ጀዛኩሙላሁ ኸይራን። ኡስታዝ ወሂድ አለክ?
እሺ ኡስታዝ ወሂድ የለም መሰለኝ። እሺ ሌላ ጥያቄ አለ ገብረ? ታንኪዩ ደህና ምትልኝ። ታንኪዩ። አይ ለዛሬው ጨርሻለሁ። ሌላ ጊዜ ኦኬ። የመጨረሻ ጥያቄ ልጠይቅ። በዚህ በዊኪፒዲያ ላይ ያለው የነብዩ መሐመድ ታሪክ የሚለው ትክክለኛ ታሪክ ነው ወይስ የሐሰት ታሪክ ነው? የትኛው? ሙኪ ግን ቅድም አይተን ኢንተርኔት ላይ ተገው የሚገኘው ታሪክ ትክክለኛ ታሪክ ነው አይደለም? ቆይ እሺ እመልስልሃለሁ። ሙኪ ቅድም ሀሳብ ነበረክ የቅድም ላይ አንቲክ የለምሽ እንትን አሁን ለምሳሌ ይኸውልህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጎግል ላይ ሰርች አድርገህ የሚያመጣልህ ትክክለኛ ታሪክ ነው ወይ ብለን ሳናይ ትክክል ነው ትክክል አይደለም ብለን እንደመደም አንችልም። ነገር ግን ደግሞ የነብዩን ሰለላሁ ዐለይሂ ወሰለም እኔ ሌላ ማይታወቅ ሶርስ ላይ ሳይሆን የጠየኩሽ ዊኪፒዲያ ገብቶኛል ገብረ። አሁን ለምሳሌ አንተ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ማንበብ የምትፈልግ ከሆነ እኔ አብዱ መርካቶን አናገርልህና በእኔ ወጪ አርሂቁል መክቱም የሚል መጽሐፍ አለ እሱን በስጦታ መልክ እንዲያበረክትልህ አደርጋለሁ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ማንበብ ከፈለክ ተስማማለህ? በዚህ አማርኛ ነው አርሂቁል መክቱም በአረብኛ የተጻፈ ነው። በጣም ትልልቅ ሊቃውንት የጻፉት ናቸው። ስለዚህ እሱን የምትፈልግ ከሆነ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ማንበብ ኢትዮጵያ ከሆንክ እሱም ኢትዮጵያ ስለሆነ እኔ አናገራዋለሁ በስጦታ መልክ ከኔ ላበረክትልህ። ተስማማለህ? ፒዲኤፍ በጣም እስማማለሁ። ፒዲኤፉን አትልኩልኝም? አይ ፒዲኤፍ አይደለም እኔ ችግር የለውም መጽሐፉን ገዝቼ እኔ እንዲሰጥ ካረጋለሁ። ፎሎ አድርገኝና በውስጥ እንድታናግረኝ እኔ አብዱ መርካቶ ላንተ መጽሐፍ እንዲሰጥህ አደርጋለሁ። አርሂቁል መክቱም የሚል በጣም ደስ የሚል መጽሐፍ አለ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ በጣም የሚገርም መጽሐፍ ነው። እኔ ለብዙ ሰው ሜንሽን የማደርገው ነው እና የምትፈልግ ከሆነ እሱ መጽሐፍ ገዝቼ ልስጥክ። እሺ አመሰግናለሁ። ደህና ምሽት። ፎሎ አድርጋለሁ። እሺ ፎሎ አድርጋለሁ። አብዱ መርካቶ እንዲያናገር ካረጋለሁ ከሱ አርሂቁል መክቱምን እንዲሰጥህ አረጋለሁ። እሺ እናመሰግናለን። ቤቱ ቤትህ ነው። የመደብና ጥያቄ ካለ ይዘህ ጠይቅ። እሺ መልካም ጊዜ ይሆንልህ። እናመሰግናለን። አህባብ የምታወሩት ካለ አውሩ። እሺ እንትን አካውንቴን ኮፒ ሊንክ አድርጉልኝ እንዳትረሱ። ባረከላሁ ፊኩም። ሙኪ አንስተሃል። ማይክ ቀጥል። አፍዋን ሰላም አለይኩም። አይ እሱ ነበረ ወርቷል። እንግዲህ ኡስታዝ ካለ ቀጥል። ኡስታዝ ሰላም አለይኩም። ኔትወርክ ይዞታል መሰለኝ። ማሂር ሰላም አለይኩም። ሻሃዳ አለ። ማን ነው ሻሃዳ? ማን ነው ሻሃዳ መያዝ የሚፈልግ ሰው አለ? ገስት ላይ ካላችሁት ጂቢራው ሻሃዳ መያዝ ፈልገ ነው? የገባችሁ ሳሚና ጂቢራ ምናምን ነገር ከማታወሩ ከሆነ ከታች ጥያቄ የሚጠይቁ ሰዎች ስላሉ ቦታ ልቀቁሽ። ሳሚ ቀደም ማይክ አንስተህ ነበረ። ከሙኪ ጋር መቀጠል ትችላለህ። አይ መቀጠል ትችላለህ። መልካም ሙኪ ቀጥል። ልጠይቅ? ቀጥል ጠይቅ። ከየት ቤት እምነት ናገኝ? እንዲህ ቋሚ እንትን የለኝም፣ ግን ሁሉንም መማር ደስ ይለኛል። እየገባው እማራለሁ። አሁን እንኳን ፕሮፋይል ፒክቸሩ ደስ ስላለኝ እፎይ የሚል በወቅቱ በአንድ ሰሞን መነጋገሪያ ስለነበረ አደረኩት። እኔ ስለ እፎይ መች ጠየቅኩ? የየትኛው እምነት ተከታይ ነህ ነው ያልኩ? የለኝም አልኩ። እምነት የለህም? ሁሉንም መጠየቅ ደስ ይለኝ። ሁሉም ጋር እገባለሁ፣ ወስዳለሁ እውቀትና መማር ነው የምፈልገው። በአምላክ መኖር ታምናለህ? አዎ በደንብ። ግን የትኛው እንደሆነ ነቢያት እንዳሉ ታምናለህ? በተወሰነ መልኩ ከፕሮቴስታንትና ከኦርቶዶክስ ተምሬያለሁ። የምትቀበላቸው ነቢያት አሉ? ሁሉንም ነቢያት ትቀበላለህ? ማለት በሰሟቸው ረገድ ማለት ነው። እሺ ሁሉንም መጽሐፍት ትቀበላለህ? ሁሉንም ስትል የማውቀውና ማለት የተማርኩትን በተማርኳቸው ልክ እቀበላቸዋለሁ። የትኛውን መጽሐፍ ነው የተማርኩት? ለምሳሌ
ብሉይ ኪዳንና አዲስ ኪዳን ላይ የማውቃቸውን እቀበላቸዋለሁ። ለዚህ ብሉይ ኪዳንና አዲስ ኪዳን ትቀበላለህ? ክርስቲያንን በላት አይደል? እሺ ትቀጥል፣ ከጥያቄን ቀጥል። 3 ጥያቄ ብቻ ነው ጠይቀው ፈልገው። አንደኛው ከዚህ ከነብዩ መሐመድ ጋር በተያያዘ ለምሳሌ አንድ ጥያቄ ጠይቅና ከዛ በኋላ እኮ ልጠይቅ ነው እኮ እሱን ነው የምጠይቀው። መጀመሪያው ከነብዩ መሐመድ ጋር በተያያዘ ነው። እሱ ጥያቄ ምንድነው? ነብይ ስለመሆኑ ማረጋገጫ። ለምሳሌ አንድ ሰው ነብይ መሆኑ ከራሱ ውጪ ባሉ አካላት ነው የሚብራራው። ለምሳሌ አሁን ከዚህ በፊት እንዳልኩት በተማርኩት አሁን ለምሳሌ አብርሃምን ወይ ደግሞ ዳዊትን ከወሰድን ወይ ደግሞ ኤርሚያስን ብንወስድ ኤርሚያስ ስለ አንዱ ነብይ አስቀድሞ ይናገራል። ለምሳሌ ስለ ዮሐንስ ዋጣው ደልደል ይበል ኮረብታው እንደዚህ ይበል ብሎ በበራ የሚጮህ ድምጽ አለ ብሎ አንዱ ለአንዱ ምስክርነት ይሰጥ ነበርና ልክ እንደዛ ነብይ ስለመሆናቸው ምስክርነት ወይም አምላክ ሲያናገራቸው ወይ ደግሞ መልአክ ሲያናገራቸው ያየ ሰው ነበረ ወይ ያየ አካል ወይ? ቆይ አንተ አሁን አንተ የምትፈልገው አንድ ነብይ ለመሆኑ መስፈርቱ ወይም ከመስፈርቶቹ መካከል አንዱ ከሱ በፊት የነበሩ ነብያት እከሌ የሚባል ነብይ ይመጣል ብሎ ትንቢት መናገር አለባቸው ነው? አንደኛ ስለሱ መናገር አለባቸው፣ ሁለተኛ ስለሱ ሲነገር ደግሞ የሚሰሙ ሰዎች በአካባቢው አንዱን ጨርስ። እሺ ስለዚህ አሁን እንደዛ ከሆነ ኡስታዝ ትቀጥላለህ? ነው ችግር የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ። አንዱን ጨርስ ብዬ ነው። አንዱ መጀመሪያውን አንድ ነብይ ከመምጣቱ በፊት ስለዛ ነብይ መነገር መስፈርት ነው ብሏልና በዛ መስፈርት የቀደሙ ነቢያቶችን መመዘን ይቻላል ማለት ነው። እሱን ሲጨርስ ደግሞ ከዛ ቀጣዩን መስፈርቶችን እያንዳንዱ መስፈርት እያወጣን መለካት ነው የሚያስፈልገው። ቀጥልሙ ከሚል እሺ ከተመቸ ቀጥልን ተወስተስ። ኦኬ አንድ ነብይ ስለመሆኑ የቀደመው ነብይ ስለሱ መምጣት መናገር ከመስፈርቶች ውስጥ አንደኛው ነው አይደለ? ኦኬ አብርሃም ከመምጣቱ በፊት ስለ አብርሃም የተናገረ ነብይ አለ ወይ? ሙሴ ከመምጣቱ በፊት ስለ ሙሴ መምጣት አስቀድሞ የተነበየ አለ? ኢሳይያስ ከመምጣቱ በፊት ስለ ኢሳይያስ የተናገረ አለ? ኤርሚያስ ከመምጣቱ በፊት ስለ ኤርሚያስ አስቀድሞ የተናገረ አለ? ሲላኩ የተላኩት አካላት ማለት ነው። አሁን መስፈርቱ ነው የመጀመሪያው መስፈርት ነው። አሁን መስፈርቱ ነው ያው ሌላ መስፈርት እየተሻገርክ ነው። ስለዚህ አሁን ምንድነው የመጀመሪያ አብርሃም ከመምጣቱ በፊት አብርሃም እንደሚመጣ የተናገረ አለ ወይ? ነብይ አለ ወይ? አንዴ ግልጽ ላድርገው። ይቅርታ መምህር ነው የሚባለው ምንድነው የሚባለው? ይቅርታ ምንድነው የምለው እናንተ? ምንም በለው። አሁን ወደ ነጥቡ ግባና ስለወታ ሳትሄድ ግልጽ ላድርገው ነገር ገተታ ነው። ኖ አይ አንዴ የመጀመሪያው መስፈርት ላይ እንሂድና ከዛ በኋላ ነው ወደ ለመማር ነው የገባሁት። ለመማር ብትገባም ግን የመጀመሪያው መስፈርት ግልጽ ላድርገው ነው። እናንተ እንደዚህ የምታረጉት ስትያዙ ነው ወደ ነጥቡ ስትያዙ ግልጽ ላድርገው ምናምን ብላችሁ ገተታ ትይዛላችሁ፣ ጊዜያችንን ታቃጥላላችሁ። የመጀመሪያ ያልከው ምንድነው? አንድ ነብይ ከመምጣቱ በፊት ስለዛ ነብይ ትንቢት ቀደም ብሎ ከዛ በፊት የነበረው ስለ አብርሃም የተናገረ ነብይ አለ ወይ? አብርሃም ከመምጣቱ በፊት ብቻ ሳይሆን ካለፈ በኋላም ተነግሮለታል። ለምሳሌ የጠየቅኩ ከዛ በፊት ነው ያልኩ። አየህ ተመልከት፣ ወደ ሌላ ሄድክ። አሁን ደግሞ አይደለም ለአብራራ እኮ ያልኩት ለአብራራ ይቅርታ እኮ እሱ ነው መጀመሪያ በጠየቀው መሰረት ነው የምንሄደው። አየህ አባሮች ጨዋታና ኩኩላ ለአብራራ ያልኩት ምንድነው ተነግሮላችሁ አይጠበቅብም። አንተ ባመጣው መስፈርት መሰረት ነው የምንመዝን ማለት ነው። ከዛ በኋላ ነው ወደ ሌላ የምትሄደው። አንተ ምን አልክ? አንድ ነብይ ስለመሆኑ ነብዩ ከመምጣቱ በፊት ቀደም ያለው ነብይ ስለሱ ኮንፈርም ያደርጋል አልክ፣ ይናገራል፣ ይተነብያል አልክ። በዛ መሰረት አንተ ባመጣው መስፈርት እንሂድና አብርሃም የሚባለው ነብይ ወይ ሙሴ የሚባለው ነብይ ወይ ኢሳይያስ ኤርሚያስ የሚባለው ነብይ ቀደም ብሎ የነበረው ነብይ ስለሱ መምጣት የተናገረ አለ ወይ ብዬ ጥያቄ ሳቀርብልህ ቆይ ላብራራው ማለት ጀመርክ ማለት ነው። ጥያቄውን መልሰው። ለምሳሌ አሁን ለዮሐንስ ኤርሚያስ ትንቢት ተናግሯል። የጠየኩ አብርሃምን ነው። አብርሃም፣ ሙሴ፣ ኢሳይያስና ኤርሚያስ የሚባሉት አላቸው ወይ? ለአብርሃም ደግሞ ካለፈም በኋላ ተነግሮለታል አይደል? አልጠየኩም እሱን። ከአብርሃም ከመምጣቱ በፊት ስለ አብርሃም የተናገረ አለ ወይ? ያው ያለቁት የምስክርነት የሚሰጡለት አይሆንም።
ያውም አይደለም እሱማ ከኋላም የመጣውም እኛ ማቅረብ እንችላለን። እሱ አይደለም ነጥብ። አንተ ባመጣው መስፈርት መሰረት ያስማማኛል። እንደሱ አንተ ባመጣ አላልኩም። እኔ ወዴት ነው የምትሄደው? የትም አልሄድኩም። ኧረ እኮ ታዲያ ጭሉል መሆን የለብህም እኮ። አንተ ባመጣው መስፈርት መሰረት ለዮሐንስ ሲሆን ኢሳያስ ተናግረዋል አልክ። አየው አሳመጣ ማለት ነው። እኔ ጠየቅኩ ዮሐንስን ወይም ኢየሱስን ሳይሆን አብርሃም፣ ሙሴ ወይም ኢሳያስ ወይ ኤርሚያስ የሚባሉ ነቢያቶች እነሱ ከመምጣታቸው ፊት አንድ ነብይ አብርሃም ነብይ አይደለም ተንበያል ወይ? ነብይ ነው። አብርሃም ነብይ አይደለም ነው። ኦኬ ዘፍጥረት 20 ቁጥር 7 ላይ ነብይ ነው ይላል። ማንን እንስማ? ፈጣሪ ነብይ ነው ይላል። አንተ ደግሞ ነብይ አይደለም ይላል። እንግዲህ ተመልከት ምን ከሚል አውጣለት። ልማር ነው የገባሁት እኮ ያላወኩትን አውቃለሁ። ያላቅማችሁ ነው ዝም ብላችሁ የምታወሩት ማለት ነው። አብርሃም ነብይ ነበረ። ፈጣሪ ነብይ ነው ይላል። አቅም ኖረኝ አይደለም የገባሁት። አቅምማ የለኝም ስለሌለኝ ነው እኮ ለመማር። አቅም ስለሌለኝ ለመማር ነው የገባሁት። ምዕራፍ 20 ቁጥር 7 ላይ አውጣ። አጠገብ ባይበል አለ አታልቁኝ። የለኝም መንገድ ላይ ስለሆንኩ መኪና ውስጥ ሆኜ። ኦኬ ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አሁንም የሰውየው ሚስት መልስ ነብይ ነውና ስለዚህ ስላንተም ይጸልያ ትድናለህ አለ። ተናጋሪው ማን ነው? ለማን ነው እየተናገረ ያለው? ለአብርሃም አይደለም። ተናጋሪው ማን ነው? ለማን ነው እየተናገረ ያለው? ተናጋሪው አምላክ ነው። ለማን ነው እየነገረ ያለው? ለአቤሜሌክ አይደል? ለያዘበት ሰው። አዎ ለአቤሜሌክ ማለት ነው። ለአቤሜሌክ ምን አለው? ምንድነው አለው? አብርሃም ምንድነው አለው? ምንድነው አለ? ነብይ ነው አለ። ስለዚህ አብርሃም ነብይ መሆኑን እዚህ ጋር አመንክ? አይ ምን አይ አልክ? አይ ነብይ ነው ከምን አንፃር ነው? ያው ነብይ ቃሉ ከምን አንፃርም አይደለም። ነብይ ነው ከተባለ ከእንትን አንፃር ነብይ ነው ወይስ አይደለም? ነብይ ማለት ትንቢት ተናጋሪ ማለት ነው አይደለ? ኦኬ ነብይ ነው ወይስ አይደለም ነው ዋናው ጥያቄ። ትንቢት ተናጋሪ ነው ነብይ ማለት። እኔ እንደፈለክ አድርገው ነብይ ነው ወይስ አይደለም ነው ጥቆይ። ነብይ ነው ይላል ፈጣሪ። ይኸው እዚህ ጋር 7 ላይ 20 ቁጥር 7 ላይ እንደዛ ተብሎ አልተፈታም። ማን ሲያስተምሩ ይሄው ነብይ ነው ይላል። ማንን እንስማ? አንተን እንስማ ወይስ ፈጣሪ እንስማ? ምን ብሎ ተነበየ? ምን ብሎ ተነበየ አይደለም ነብይ ነው ይላል ወይስ አይልም እኮ ምን ተነበየ ደግሞ የሚለው ሁለተኛው ቨርዥን ነው። መጀመሪያ ነብይ ነው ወይስ አይደለም? አብርሃም አይደለም። እኔ ደግሞ ነብይ ነው ያለበት ከምን አንፃር ነው? ነብይ ስለሆነ እኮ ነብይ ነው። ከምን አንፃር አይደለም እኮ ነብይ ነው ወይስ አይደለም ነው። እንደዛማ ከሆነ ጥሬ ቃሉን ከወሰደኝ ጥሬ ቃሉን አይደለም ነብይ ነው የሚለውን አንተ በራስህ ፍት ከምን አንፃር ነው ነብይ ያለው? እስቲ ንገረኝ። የተመረጠ ማለት እኮ ነው እኮ አሃ ነብይ ማለት የተመረጠ ማለት ነው የሚለው ማስረጃ ይኖር ይሆን? ጥቅስ ጥቅስ ይኖራል ወይ? ነብይ ማለት አብርሃም ነብይ የተባለው ስለተመረጠ ነው የሚል ማስረጃ ይኖርሃል? ኦኬ እንደዛ ከሆነ አልተዘጋጀሁበትም። ያን ማምጣት አልችልም። ግን አይደለም እንደዛ አንፃር ነው ተዘጋጅ ትቀጥላለህ ማለት ነው። አየህ እኛ ጋር እንደዛ ነው። አንድ ማስረጃ ሲመጣ ያንን ጨምቀን በደንብ አይተነው በደንብ አጣርተን ጥልና ጥንፍፍ አድርገነው በጥርስና ምላሱን እየነቀስና እያደማን አይተነው ነው ወደ ቀጣዩ የምንሄደው። ስለዚህ አሁን ምንድነው የምታመጣው? አብርሃም ነብይ ነው ወይስ አይደለም? ይሄን ጨርስ። ነገርኩህ እኮ የተባለበት አንግል ከሌላ ነው። እኔ አላውቅም እንደሆነ እኮ ንገረን፣ አምጣ። ከምን አንፃር እንደሆነ ንገረን። እኛ ነብይ ነው የተባለው ነብይ ስለሆነ ነው። ፈጣሪ ነብይ ነው አለ። ስለተመረጠ እኮ አልኩኝ። ስለተመረጠ ነው አይልም። እሱ ያንተ ኢንተርፕሬቴሽን ነው። ከግሳው ነው የምታወራው። እሺ መዝገበ ቃላት አላችሁ? ይቅርታ አንዴ። የለንም። በቃ መዝገበ ቃላት ላይ ነብይ ማለት ነው የሚለውን አንዴ ይሉኝ። ከዛ ታገኛለህ። ነብይ ማለት የምን ቃል ነው? ነብይ የምን ቃል ነው? ቃሉ ራሱ ነብይ ግዕዝ እኮ ነው አይደለም? ግዕዝማ ነባይ ነው አይደለም? በግዕዝ ነባይ ነው አይደለም? ዳንኤል ክፍሌ መዝገበ ቃላት ላይ አውጣው አሁን ካለ። እሺ አውጣው። የግዕዝ ቃል ነባይ ነው። አንተ ለማውጣት ያለብህ እንጂ አይደለም ስትል ግዕዝ ነው አይደለም ስላሉኝ ነባይ ነው። ሂድና ጎግል ላይ ነባይ ብለህ እስቲ ጻፍ አንድ ጊዜ። ጎግል ላይ ግባና ነባይ ማለት ምን ማለት ነው? የግዕዝ ቃል ነው። ነባይ የሚለው የግዕዝ ቃል ነው። አዳምጣ። ማታውቀው ነገር እኮ ነው እንትን የምትለው። ነብይ የሚለው ቃል እየተማርኩ እንደሄድ እኮ ነው።
አዎ ነብይ የሚለው የአረብኛ ቃል ነው። ነብይ የሚለው የአረብኛ ቃል ነው። ኦኬ ነበ ከሚለው ቃል ነው የመጣው። ነበ ሲመጣለት ነብይ ይሆናል። አንድ ነብይ በአረብኛ። በግዕዝ ደግሞ ነባ ይባላል። በአረብኛ ነብዩ መሐመድ ይቀርታ ነብይ ነው የሚባሉት በአረብኛ ቃሉ ሲጻፍ። አዎ ነብይ የአረብኛ ቃል ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 46 ላይ ነብይ ይለዋል። አረብኛው ቋንቋው ኦኬ ነብይ። አዎ አረብኛ ነብይ ይባላል። ኦኬ በግዕዝ ደግሞ ነባ ይባላል። በዕብራይስጥ ደግሞ ነብይ ይባላል። ነባይ ማለት ጮህን ማለት መሰለኝ ሳየው እዚህ ጋር። አይ በቃ እንደዛ ተማራለሁ ብሎ የሚመጣ ሰውና እንትን አንድ አይነት አይደለም። ወይ ሌላ ሰው አስገባ ወይ ቀጥል ሙከሚልዬ። ኧረ ችግር የለም። ነብይ የተመረጠ ማለት ነው። አዎ አንደኛው ፍቺ እንደዛ ነው። አብርሃምም ነብይ ተብሏል። ስለዚህ እሱም የተመረጠ ነው፣ ሌሎቹም የተመረጡ ናቸው። ምንድነው ልዩነታቸው ከሌሎቹ ነብያት ጋር? አገባቡ ነው። የምኑ አገባብ? አገባቡማ ሁሉንም ነብይ ነው ያላቸው አይደል? ሳይሆን አገባብ ማለት ለምሳሌ አሁን እግዚአብሔር ነብይ ተብሎ ለኢሳያስ ሲነገርለት አዛ ቦታ ላይ ሲገባ ተናጋሪ ትንቢት ተናጋሪ ወደፊቱን የሚናገር ለማለት ነው። አብርሃም ማለት ነው። ቆይ በአንተ አይደለም። እሱንማ አንተ ምንድን ያልከው የተመረጠ ማለት ነው አልክ እኮ። ነብይ ማለት የተመረጠ ማለት ነው አልክ። ስለዚህ አሁን የኢሳያስን ነብይነትና የአብርሃምን ነብይነት በምንድን ነው የምትለየው? ሁለቱም ነብይ ነው የተባሉት። ምንድን ነው ልዩነታቸው እኮ? እሱ እኮ ነው የመጽሐፉ ባለቤቶች ይሄንን መጽሐፍ ቅዱስ አንድ ቃል አይደለም፣ ምናልባት ፍቺ አላቸው፣ አንድምታ ትርጓሜ አላቸው። ምን ብሎ ፈቱት? እሱንማ ነገርኩህ እኮ። ነብይ ማለት አንደኛው የሚናገር ወደፊቱን የሚናገር ያለፈውን የሚናገር ወደፊቱን የሚናገር ማለት ነው። በአንድ በኩል እንበለው ችግር የለውም እኮ አሁን እንበለው። አንተ ባልከው ራሱ ተስማምተን እንሂድ። ራሱ ብንሄድም የኢሳያስን ነብይነትና የአብርሃምን ነብይነት የምትለይበት ምንድን ነው ነው አልኩ። እሺ ኤርሚያስ ወይ ኢሳያስ የወደፊቱን ይናገራሉ። ለምሳሌ እገሌ እንዲህ ይወለዳል እንዲህ ይከሰታል። አብርሃም አልተናገረም ስለመሲሁ። አብርሃም ስለመሲሁ አልተናገረም። በአንተ እምነት አላየውም። አልደረስኩበትም። ካለ አሳዩ። አያችሁ። እሺ ለማንኛውም ነብይ ተብሏል። ኢሳያስም ነብይ ተብሏል። አብርሃም የተናገረበትን ሙከሚል ይቅርታ እየተማርኩ ችግር የለም። አንዴ ተረጋጋ። ቆይ የተመረጠ ነው አልኩ እኮ። ሁለቱም ተመርጦ ነው ነብይ የተባሉት። ስለዚህ ኢሳያስም ተመርጦ ነው ነብይ የተባለው፣ አብርሃምም ተመርጦ ነው ነብይ የተባለው። በቃ ልዩነት የላቸውም። ልዩነት አለው ካልክ አምጣ ማስረጃ አውጣ። አይ ይኸውልህ ሙከሚል አንተ ምን አልከኝ መሰለህ? አሁን እዚህ ጋር አውጣ ማስረጃ። የኔን ተወውና የሁለቱ ነብይነት ይለያል የሚለውን መስፈርት ወይም ደግሞ ማስረጃ አውጣ። አሁን ትልቁ ላይ ለምን ነገርኩህ እኮ። ትንቢት ተናገረ ኤርሚያስ ወይ ኢሳያስ ትንቢት ይናገራሉ አልኩ፣ ተናግረዋል አልኩ። አብርሃም ግን ትንቢት አልተናገረም። እስቲ ትንቢት ተናግሯል ስላልከኝ አንተ አሳየኝ ያልኩ። ምንም አልተናገረም የሚለውን ከየት ነው የመጣው ማስረጃ? አንተ እኮ ነው ያልከኝ ተናገረ ያልከኝ። ወይ ኡስታዝ አንዴ ቀር ተረጋጋ። አዎ አምናለሁ። ስለ ኢሳያስና ስለ ኤርሚያስ ከነብይ ከመሆናቸው ፊት ስለነሱ መምጣት የተናገረ ነብይ አለ ከመምጣታቸው በፊት? አሁን የተጠየቀ ደግሞ ለምሳሌ ያው አለ በደንብ ነው ያለው። ስለ ኢሳያስ ከመምጣቱ በፊት የተናገረ አንድ ነብይ አምጣ። እሺ እንደዚህ ላድርግሽ፣ ይቅርታ አንድ አዳምጠኝና አንድ ነቢያት ነብይ ከመሆናቸው በፊት የተነገረባቸው ወይም የተነገረላቸው ማስረጃ ነው የጠየቃችሁኝ። ምክንያቱም ኢሳያስና ኤርሚያስ ነው ያልኩ። ኢሳያስ ወይ ኤርሚያስ እነሱ መምጣት ከመምጣታቸው በፊት ስለነሱ መምጣት የተናገረ ነብይ አለ ወይ? አለ። ከማህፀን ጀምሮ መረጥኩ ኪሎ የለም። ኖ የጠየቅኩ ጥያቄ አይደል። እሱን ኤርሚያስን ነው እያናገረ ያለው። ኤርሚያስ ከመወለዱ በፊት ከመምጣቱ በፊት ስለ ኤርሚያስ ወይም ስለ ኢሳያስ መምጣት አስቀድሞ የተናገረ ነብይ አለ ወይ ነው ያልኩ። እነሱ እኮ መጀመሪያም ናቸው፣ የነቢያቱ መጀመሪያ ናቸው። አይደሉም። ከነ ኢሳያስ በፊት ነቢያቶች ነበሩ። እነማን? ለምሳሌ ኤልሳ፣ ኤልያስ፣ ዮናስ፣ ሙሴ፣ አሮን፣ ሄኖክ። ኦኬ
የመሳሰሉት። ሄኖክን ባመጣ ትቀበለኛለህ? ዝርዝሮቹ እንዳለ ነው የጠራቸው። አልጠየቅኩም። የጠየቅኩን እሱ አይደለም። ለምን ሌላ ሄኖክ እንዳለ ሄኖክ ሄኖክ ነብይ ነው አይደለም? አሁን እኮ የጠየቅከው ነብይ አለ ወይ እነሱ የመጀመሪያ ነቢያት ነው ስላልከኝ ከነሱ በፊት ነቢያቶች አሉ ለሚለው ነው ማስረጃ የሰጠው እንጂ ስለ ሄኖክ ልናወራ አይደለም። ለምንድን ነው ዳይቨርት የምታደርገው እኮ ቶፒክ? አሁን የምጠይቅህ ጥያቄ ይኸውልህ፣ በጣም በወረደ እንትን ነው ሌቭል ነው የምናወራ። ታች ወርደን በወረደ ሌቭል ነው የምናወራ። ለምን እንደሆነ ታውቃለህ? በጣም የሞት አርጊመንት ነው ያመጣኸው። በጣም የሾቃ አርጊመንት ነው ያመጣው። የሾቆን አርጊመንት እንደው ለሞራል ስንል ሰው በመሆነ አክብረን ነው እንጂ የምናወራው በእንደዚህ አይነት መልኩ አንተ ጋር ራሱ አናወራም ነበር። ለማንኛውም ወደ ፐርሰናል ያናድርገውና ስለ ኢሳይያስ ወይም ስለ ኤርሚያስ ኢሳይያስና ኤርሚያስ ከመምጣታቸው በፊት ይመጣሉ ብሎ ስለ እነሱ የተናገረ ነብይ አለ ወይስ የለም? ጥያቄ ቁጥር 1 መልስ ካንተ። ተዘጋጅቼ የገባሁት ለመጠየቅ ነበረ። ችግር የለውም። አለ ወይስ የለም ነው እኮ ጥያቄው። ይኖራል አለ፣ ግን አሁን አለ ብለህ አንተ ስለምትለኝ ለዛ ደግሞ አልተዘጋጀውም ማለት ለማለት። እሺ ጥሩ። ግን ስለ ረሱል ሰለላሁ ዐለይሂ ወሰለም ነብይነት መምጣት አስቀድሞ ትንቢት ተነግሯል። እሳቸው ከመምጣታቸው በፊት እንስጥ ማስረጃ እንስጥ። በቃ እሱን እንስጥ። ሙከሚል ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ያወጣልኝ። እሱ ቁርአን አይደለ መምህር? እንደዛ ነው የፈለከው? ኦኬ። አንደኛ ጢሞቴዎስ 1:17 ላይ ያወጣለት፣ 1:16 ላይ ያወጣለት። አንደኛ ጢሞቴዎስ ሙከሚል ያወጣለት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16 አወጣ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 16። እሺ አንደኛ ጢሞቴዎስ እያየህ ነው ወገናችን? እያየሁ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት አለ። ስለማን ነው ትንቢት የተነገረው? ስለ ጢሞቴዎስ። ስለ የቱ ጋር ነው የተነገረው? ትንቢት የተነገረው አስቀድሞ ጢሞቴዎስ ከመምጣቱ በፊት። ጥያቄ የጠየቅኩት ስለ ነብዩ መሐመድ ነበር እኮ እንዲገባ እኮ ነው። እኔማ ስሰጥህ እኮ ከቁርአን ስሰጥ ምን አልክ? አይ ቁርአን ላይ ነው ያለው አልክ። ተመሳሳይ አርጊውመንት ምን አመጣው? ጢሞቴዎስ ትንቢት ተነግሮለት የተነገረበትን ቦታ እንድታሳየኝ ነው። ለእያንዳንዱ አካል ትንቢት የተነገረበትን ነው የምትፈልገው አንተ አሁን? ትንቢት ተተንብዮ ነበር አለ። ጢሞቴዎስ ከመምጣቱ በፊት ስለ ጢሞቴዎስ ተነግሮ ነበር አለ እና የተነገረበትን ቦታ አሳየኝ ማለት ብቁ አይደለም ለብቻው አንዱን ለመመለስ ባይኖርስ? ለምሳሌ አሁን ክርስትናው ባይኖር ነው። ኤግዛምፕል ነው እኮ ከቁርአን ነው የሰጠው እኮ ተመልከት። አሁን አንድ ነብይ ስለመሆኑ ጢሞቴዎስ አስቀድሞ ትንቢት ተነግሮለት ትንቢት የተነገረበትን ቦታ የተናገረለት ነብይ ማን ነው? የቱ ጋር ነው የተነገረው? መምጣት ትችላለህ? ቀደም እንዳልኩት ወይ ችግር የለውም። በቃ አልተዘጋጀም። ከባቢል ደግሞ እናምጣለን። ከባቢል ላይ እናምጣለን። ችግር የለውም። በቃ አብሽር። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ግባ። ዮሐንስ ወንጌል ምዕራፍ 1 ቁጥር 19 በደምብ ተከታተለኝ እሺ። ሌሎቻችሁም ተከታተሉ ሁላችሁ። እሺ። አይሁድም አንተ ማን ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩት ጊዜ የዮሐንስ ምስክርነት ይህ ነው፣ መሰከረም አልካደም። እኔ ክርስቶስ አይደለሁም አለ። ምን አይደለሁም አለ? እኔ ክርስቶስ አይደለሁም አለ። ምን አይደለሁም? ማን ይመጣል ተብሎ ይጠበቅ ነበረ? ማን ይመጣል ተብሎ ይጠበቅ ነበረ? ክርስቶስ ይመጣል። እኔ አይደለሁም አለ። እንግዲያስ ማን? ኤልያስ ነህን ብለው ጠየቁት። አይደለሁም አለ። ኤልያስ እንደሚመጣ ትንቢት ተነግሯል። ኤልያስ እንደሚመጣ አስቀድሞ ተነግሯል ወይ? አይደለም። በባይብል ነው። በባይብል ትንቢተ ሚክያስ ምዕራፍ 4 ቁጥር 5 ላይ ታገኘዋለህ። ታላቁ የሚያስፈራው እግዚአብሔር ቀን ከመምጣቱ በፊት ነብዩ ኤልያስን እልክላቸዋለሁ ይላል። ያረገው ኤልያስ ይመጣል ብለው ይጠብቃሉ አይሁዳኖች። ከዛ ቀጥሎን እንግዲያውስ አሉት ነብዩ ነህን አይሉት። አይደለሁም አለ። ስንት ሰው ነው የሚጠብቁት የነበረው?
ስንት ሰው ይጠብቃሉ? አይደለም። ሶስትስ? አይደለም። እንግዲያስ ማን ብለው ለላኩት መልስ እንድሰጥ ለራስ ምን ትላለህ አሉት። እርሱም ነብዩ ኢሳያስ እንዳለው የጌታን ድምፅ አቅኑ ብሎ በምድረ በዳ የሚጮህ ድምፅ ነኝ አለ። የተላኩትም ከፈሪሳውያን ነበሩና እንግዲያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለ ስለምን ታጠምቃለህ ብለው ጠየቁት። ማን ነበር የሚጠብቁት የነበረው? ማንን ነበር የሚጠብቁት የነበረው? ማንን ነበር የሚጠብቁት የነበረው? ክርስቶስን ነው የሚጠብቁት፣ መሲሁን። አንድ ክርስቶስን፣ ሁለት ማንን? ሌላውን አይሉማ። አንጃ አንዴ ሙከሚል እስቲ ቼክ አድርጓቸው። ታች አይሰማም እያሉ ነው። ስሚዝ የማንም አይሰማው። ይሰማቸዋል? አንዴ ጻፉ። ይሰማል እያሉ 19 ኦኬ። ስለዚህ ማንን ነው የሚጠብቁት የነበረው? ስንት ሰው ነበር ሲጠብቁት የነበረው አይሁዳኖች? አንድ ሰው። ኤልያስ እና ክርስቶስ አንድ ናቸው አይደሉም? እሺ ከሶስቱም እነማን ናቸው እዚህ ጋር የተጠቀሱት? ነው ወይ እኮ ነው ጥያቄው እንጂ እነሱን ጠበቋቸው አይደለም። ስለሚጠብቁ ነው መጽሐፋቸው ላይ እኮ ስላለ ነው። አሁን ጥያቄ የሚነሳው እንግዲህ ለመረዳት ካልፈለክ ችግር የለውም፣ ግን ክፍት አድርገው ኦፕን አድርገው ሎክድ አታድርገው፣ አይምሮም ክፍት አድርገውና እናውራ። አይሁዳኖች የሚጠብቁት ሶስት ሰዎች አሉ። አንደኛው መሲሁ ነው፣ ክርስቶስ ነው። ሁለተኛው ኤልያስ ነው። ሶስተኛው ማን ነው? አይሁዳኖች የሚጠብቁት ሰዎች አሉ። ሶስተኛው ማን ነው? አይ አንብበውና በመጽሐፉ ላይ እናውራ። አሁን ተወውና እሱን ኖ እሱን በኋላ ላይ እንሄዳለን። የጠየቁ ጥያቄ አይሁዶች የሚጠብቁት ሶስት ሰዎች አሉ። ሶስቱ ሰዎች እነማን ናቸው? መተው የጠየቁት ዮሐንስ ጋር መተው አንተ ማን ክርስቶስ ነህን ሲሉት አይደለሁም አለ። ኤልያስ ነህን ሲሉት አይደለሁም አለ። ነብዩ ነህን ሲሉት አይደለሁም አለ። የሚጠብቁት ስንት ሰዎች ነበሩ? ትንቢት አለ። እሺ ነብዩ የተባለው የቱ ጋር ያለው ነብይ ነው? የሚጠብቁት የነበረው ነብይ ስለ ነብዩ ነው የጠየቅኩት። እሱ ክርስቶስ ነው፣ መሲህ ነው። ስለ መሲህ ነው የምታወራኝ። እኔ ማወራ ደግሞ ነብዩ የተባለው ማን ነው? አይ በቃ ይሄ ልጅ አይሰማም ማለት ነው ልጅ። ሙከሚል እንዴት ይሻላል? ልጁ በቃ ሎክድ አድርጎ ነው የመጣውና አስረዱኝ አላውቅም ይላል። ወደ ነገር ስትይዘ ሳይሆን በቃ አይለፈው። በቃ ሚት አድርገህ ተማርታቸውን ተከታተል። አይ ቲንክ ይሻላል እንደዛ። አይ ቲንክ ስሚዞ አለ። ኦኬ ሙከሚል መቀጠል ትችላለህ። ከሌሎች ሰዎች አስገባና አንተ ይማር፣ እሱ አታወሩሉት ይማር። አለን ይመስገን። ወይዲ ሰላም ነው? አለሁ ይመስገን። ኧረ አልቀጥልም። አንተ ስትገባ ይችን የገባሁት እስካለ ድረስ እማራለሁ። ወይዲ መስማት ነው ፈልገው ዛሬ እና ደግሞ ራትም እየበላው ነው። እሺ ይቅርታ ግን ጋብዘኝ ለውይይት ያው ስላልተመቸኝ ነው። እሺ
ካንተ አይመስለኝም። ጃስሚን ይሄ ሳሚን የሚለው ልጅ አውርጅታችሁ ነው ይማር። ሌሎች ከሰዎች ካሉ አስገቡ። እዚህ ላይ ያሉ ወንድሞችን እህቶችን ጃስሚንን ሚውት አድርጉ። እንትና ሚውት አድርጉ አልኩኝ። እባክህ ፎሎ አድርጓቸው። ፎሎ አድርጉ። ደግሞ ኮፒ ሊንክ አድርጉ። መልሰሽ አስገቢ ኡስታዝን ካለ። እሺ አጣሁትኝ። እንትን የኔን አካውንት ግን እንደው ፎሎ ቀርቶብኝ ኮፒ ሊንክ ባደረጋችሁልኝ በጣም ዋርኒንግ እየሰጠኝ ነው። በጣም ኦኬ። ኢየሱስ አለ አሁን እሰማለሁ። እስቲ እንሞክረው። ሰላም አለይኩም። ይሰማል ወይ? ይሰማል አሁን? እሺ። አይ ታች ያለው እሰማለሁ ወይ? ኦኬ ጥሩ። እና እየበላው ነው ያልከው? ብቻ ነው። ሁለት መቶ ሺህ ምናምን አስገቡት ኮፒ ሊንኩን። ከዛ እዚህ ጋር ደግሞ ጃስሚንና እንትን ከሚላሉ ፎሎ አድርጓቸው። ቀጥሎ ጃስሚን እሺ ችግር የለውም። ጥያቄሽን አስቀምጪ። ምንድን ነው ጥያቄሽ? ኡስታዝ ብቻ ነው የምጠይቀው። እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ። እሺ ስታወሪ ደግሞ ረጋ ብለሽ ላይ መጠየቅ ጥያቄ እሱ ነው መጠየቅ የምፈልገው። እሺ ችግር የለውም። አሁን ስታወሪ አንዲ ቀስ ብለሽ ረጋ ተረጋግተሽ ምናምን አውሪ። እሺ ጎበዝ። አሁን እስልምና ላይ ጥያቄ አለሽ የለሽ? ሙስሊም ማለት ምን ማለት ነው? እሺ ሙስሊም ማለት ለአንድ አምላክ የሚገዛ ማለት ነው። አንዱን አምላክ በብቸኝነት የሚያምለክ፣ አንዱን አምላክ በብቸኝነት የሚታዘዝ ሙስሊም ይባላል። አምላካችን አላህ በቁርአን ላይ ሙስሊም ሁን አለው አብርሃምን ሲናገረው። ከዛ ምን አለ? አስለምቱ ሊረቢል ዓለሚን አለ። ለአምላኬ ታዛዥ ነኝ አለ። ታዛዥ ለሚለው የገባው ቃል ሙስሊም ማለት ነው። ሰው ሙስሊም መሆን ማለት ለአንድ አምላክ መታዘዝ ወይ ደግሞ አልኢስቲስላሙ ሊረቢል ዓለሚን፣ ለአንዱ አምላክ ታዛዥ መሆን በፍጹም ልብህ ማለት ነው። ተረዳሽኝ? ፍቅር መልስልኝ። እሺ እመልስልሻለሁ፣ ችግር የለውም። ግን አስፈራራሽኝ፣ ፈራሁኝ በጣም ስታወሪ። እንዲህ በጣም ሀርድ ሆንሽብኝ። ስታወሪ። እሺ አይ ትንሽ አንዴ ጠብቂ፣ ላውጣልሽ ብዬ እኮ ነው። ችግር የለውም ይመልስልሻል። እሺ ግን ስታወሪ አስፈራራሽኝ፣ እንዴ በጣም ፈራሁኝ። ያቀ ስላለብን በጣም ሁሉ ተዘጋጅ ይችላል ካለ ኧረ እሺ በቃ ግን አታስፈራሪኝ። አሁንም እያስፈራራሽኝ እኮ ነው። አንዴት ጋር ነበረ ላውጣልሽ? እያየሽ ነው አይደል የምትፈልጊው? እንትኑን ማወቅ የፈለግሽው?
እሺ ችግር የለም። እሺ በደንብ አዳምጪኝ። እሺ አሁን መጽሐፍ ላይ ያለውን እንሰጥሽ ነው። እሺ ቢስሚላህ እንዲህ እሺ በደንብ አዳምጪኝ። እሺ ፍቅር እሺ እሺ አንዴ አራን እሺ አንዴ ፍቅር አንዴ እባክሽን በሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ አምላካችን አላህ እንደዚህ ይላል፣ በአላህም ወደኛ በተወረደው ቁርአን ወደ ኢብራሂምም ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶችም በተወረደው በዚያም ሙሳና ዒሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱም በአንድም መካከል የማንለይ ስንሆን አመንን፣ እኛም ለእርሱ ለአላህ ታዛዦች ነን አሉ። እዚህ ጋር ታዛዦች ለሚለው የገባው ቃል ሙስሊሞች የሚል። እሺ ጥያቄሽ ምንድን ነው? ስታወሪ ተረጋግሽ። ማለት ሙስሊም ምን ማለት ነው? ይሄ ስም ታዛዥ ማለት ነው። ታዛዥ ማለት ነው ሙስሊም ማለት። እየነገርኩሽ እኮ ነው። አይሰማም የኔ ድምፅ? ምን ሆነሽ ነው? በጣም እንትን ደሞት ያለሽ ትጮሃላችሁ። ረጋ ብላችሁ አውሩሽ። የት ሄደች? ወጣች? እሺ ሌላ ሰው ካለ ቀጥል። ሌላ ሰው ካለ ነባ አለ? ነባ ይሰማል? ነባ ይሰማል ወይ? ይኸው አንዴ ስታወሪ ማለት ነው ይሰማሻል? ስታወሪ በጣም ረጋ ብለሽ አውሪ። ትልቅ ሰው ነው የምትመስዪው እና ረጋ ብለሽ አውሪ። እሺ አትጩሂ። ኧረ ቢስሚ እሺ አንዴ ረጋ በይ። እሺ አንዴ ረጋ በይ። እሺ ዛሬ አንተ ጂኜ ሲሆን ምንድን ነው የምትይኝ? እኔ መጽሐፍ ትድናለህ፣ በእኔ ቃላት ትድናለህ። ሴጣን እንደዚህ ያደረገልክ። ኦኬ እንትን ትናገሪያለሽ። አንዴ ሚዩት አታርጓት። እንትን ትናገሪያለሽ፣ ልሳን ትናገሪያለሽ። እሷ አትሰማም እንዴ? ልጆች ልሳን ሚዩት አታርጓት ልጆች። አንዴ ተው እስኪ ባለ ልሳን ትናገሪያለሽ። ልጆቹ በጣም ነው የምትፈሩ። እሺ ልሳን ትናገሪያለሽ እንዴ? ሚዩት አታርጓት እስኪ አንዴ በኋላ ረፏ። ሞዴሬተሮች ተው እስኪ። ካራስ ሆናችሁ ነው አይ ሞዴሬተሮች ባላ ምን ናቸው? የእሷ አይሰማም። እሺ ግን ሚዩት አታርጓት እሺ። ባላ ተው እንጂ ምን ሆናችሁ ነው አድሚኖች? እስልምናን አልተሳደበችም፣ ነብዩን አልተሳደበችም አይደል? በቃ ሚዩት አታርጉ። ካለሽ ቀጥይ። እሺ ኦኬ የለችም መሰለኝ። ሞዴሬተሮች እሺ ነባ አለ? ነባ
ሰላም ነው። እንዴት ነህ? አልሐምዱሊላህ። ኦኬ ሙስሊም ነህ? ሙስሊም ነኝ። ጥያቄ እሺ ድምፅህን ጮክ ብለህ አውራ። ድምፅህን ፕሊስ። ምንድነው ጥያቄ ሀቢቢ? ምንድነው? እሺ ጥያቄ ምንድነው ነባ? አሁን ዱንያ ላይ ስንኖር ማለት ነው አላህ የጻፈልንን ነው የምንኖረው ወይስ የምንኖረውን ነው አላህ የጻፈልን? ከጓደኛዬ ጋር እንትን ብለንበት ነበር፣ እሱን ለማወቅ። እሺ ቀዳ ወቀደር ላይ ሁለቱም ትክክል ነው። እሺ እንዴት መሰለህ አምላካችን አላህ ይሰማል አይደል ልጆች? ከታች ይሰማቸዋል? ኦኬ አምላካችን አላህ ሁሉን ነገር ቀድሞ ያውቃል ማለት ያንን ነገር እንድታደርገው አስገድዶሃል ማለት አይደለም። አምላካችን አላህ አንተ በራሱ ፍቃድ አስገድዶ ያደረጋቸው ነገር አሉ። ለምሳሌ ጾታህን አንተ ወንድ ለመሆን ወንድ ሆናለሁ ብለህ መርጠህ አይደለም ወንድ ሆንኩ አይደለ ነባ አይደለ? ምን አልከኝ? እየሰማው ነው። አዎ አንተ አሁን ወንድ ለመሆን ጾታህን ለመምረጥ ጾታህን ወንድ ወይ ሴት ስትሆን መርጠህ ወይ ፈልገህ አይደለም። ይሄ የአላህ ውሳኔ ነው። አምላካችን አላህ ግን ሁሉን ነገር አስቀድሞ ያውቃል ማለት ያንን ነገር እንድታደርገው አስገድዶሃል ማለት አይደለም። ለምሳሌ አንተ እንዴት መሰለህ አሁን አንተ ልጅህ ካለና ልጅህን ትምህርት ቤት ስትልከው ትምህርት ቤት በምን መንገድ እንደሚሄድ ታውቃለህ አይደለ? ያንን ነገር እንዲያደርግ ግን አንተ አስገድዶህ አይደለም። ከፈለገ መንገድ ቀይሮ መሄድ ይችላል፣ የእሱ ምርጫ። አምላካችን አላህ የሆነን ነገር አስቀድሞ ያውቃል ሲባል ያንን ነገር እንድታደርገው አስገድዶሃል ማለት አይደለም። አንተ አሁን ገስት ለመግባት ያስገደደህ አካል የለም አይደል ነባ? ገስት እንደምትገባ ግን አላህ ያውቃል። ያ ማለት አንተን አስገድዶሃል ማለት አይደለም። አንተ አሁን የመውጣት መብት አለ፣ ከዚህ ቲክቶክ የመቆየትም መብት አለ። ይሄ ምርጫ የተሰጠ አንተ ነህ። በመሰረቱ ነፃ ፍቃድ ሲባል እንዴት መሰለህ አንድን ነገር አምላካችን አላህ አድርጉም አታድርጉም ሲለን ያንን ነገር ለማድረግም ላለማድረግም ውስን ኃይልና አቅም ሰጥቶን። አሁን ለምሳሌ አምላካችን አላህ ሚዩት አድርጎሽ ነባ ያስተጋባ። ይህንን በደንብ አስምሩበት እሺ። አምላካችን አላህ ዝሙትን አትቅረቡ ሲለን ዝሙት ለመቅረብም ላለመቅረብም ውስን ኃይልና አቅም ሰጥቶናል ማለት ነው። ያ ውስን ኃይልና አቅም ነፃ ፍቃድ ይባላል። አምላካችን አላህ መጥፎን ነገር አትናገሩ ሲለን መጥፎ ነገር ለመናገርም ላለመናገርም ውስን ኃይልና አቅም ሰጥቶናል ማለት ነው። ያንን ነገር የማድረግም ያለማድረግም መብታችንና አቅማችንና ውሱንነታችን እኛ ጋር ነው ያለው። ይሄ ነፃ ፍቃድ ይባላል፣ እዚህ ውስጥ የሚገኘው ነገር ማለት ነው። አምላካችን አላህ ያንን ነገር አስቀድሞ ያውቃል ሲባል ያንን ነገር ለማድረግ አስገድዶሃል ማለት አይደለም። ግን ያንን ነገር እንደምታደርግ ያውቃል ነው። ምክንያቱም ሁሉን አዋቂ ስለሆነ። ነባ ገስ ለመግባት ያስገደደ ሰው የለም፣ መርጠን የገባኸው ነገር ግን ላለመግባትም ትችላለህ። ይሄ ነፃ ፍቃድ ይባላል። አምላካችን አላህ ማድረግ በማንችለው ነፃ ፍቃድ በሌለን ነገር ላይ አድርጉም አታድርጉም ብሎ አያዘንም። አድርጉም አታድርጉም ብሎ አያዘንም። ምንም ነፃ ምርጫ በሌለን ነገር ላይ ነፃ ምርጫ የሚባለው ማድረግም አለማድረግም በምንችለው ውስን ኃይልና አቅም በተሰጠን ነገር ላይ ብቻ ነው። ተረዳኸኝ ነው? ድምፅ አይሰማም እንዴ ልጆች? ድምፅ አይሰማም? ሙከሚል እነዚህ ሰዎች ብቻዬን እያስለፈልፉኝ ነው ማለት ነው። ትሰማለህ ሀቢብ እያለ እና ታዲያ ምንድነው ዝም የምትሉት? እንዲህ እንደነገጥኩ እኮ። ሀሳብ ካለህ ጨምርለት። እሺ እንዴ እኔ ብቻዬን ስለፈልፍኩ ምን ሆንኩ የዝም ስትሉ? እሺ ነባ ገብተዋል ሀሳቡ? አዎ ገብቶኛል። ካላስቸገርኩ አንድ ልጨምርና
አብሽር ችግር የለም ትቀጥል። መጀመሪያው መልእክተኛ አደም ነው ወይስ ኑህ ነው? ኦኬ ነብይና ረሱል ይባላል። እሺ ይሄንን በደንብ ክሊር አድርጉት። ከነብይነት ደረጃ ከሆነ ረሱል ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲስ በተናገሩት አደም ነብይ ነው። ሁሉም ነብይ ረሱል አይደለም። ሁሉም ረሱል ግን ነብይ ነው። ኑህ ዐለይሂ ሰላቱ ወሰላም የመጀመሪያው ረሱል ነው። ያ ማለት መመሪያ፣ ህግ፣ ደንብና ስርዓት ይዞ ወደ ህዝቦቹ የተላከ ነው። ይሄ ረሱል ይባላል። ነብይነትንም በውስጡ ያካትታል። አደም ዐለይሂ ሰላቱ ወሰላም ግን ነብይ ነው ሲባል ከምን አንጻር ነው ሲባል አምላካችን አላህን ቀጥታ አናግሮታል። ከአምላካችን አላህ መልእክትን ተቀብሏል። ይሄ ነብይ ያስብሏል። ሰው በነብይና በረሱል መካከል ልዩነት ስላለ ነው። እሺ ነባይ አንደርስታንድ አደረከኝ? አደም እሺ ዱንያ ላይ ስለ አላህ ሰብኳል። አዎ እሱን እኮ ነው ያልኩ። አደም ነብይ ነው። አደም ነብይ ነው፣ ግን የመጀመሪያ ፍጡር እንደመሆኑ አንፃር የተላከበት ማህበረሰብ የለም። ግን ከአላህ መልእክትን ተቀብሏል። ራሱ ፕራክቲስ ማድረግ ያለበትን መልእክቶች ተቀብሏል። ከዚህ አንፃር ነብይ ይባላል። ረሱል ሲሆን ግን ለአንድ ህዝብና ለአንድ ማህበረሰብ የሚላክ ነው። ከዚህ አንፃር ስናየው ኑህ ዐለይሂ ሰላቱ ወሰላም ረሱልም ነብይም ነው። የመጀመሪያው ረሱል ኑህ ይሆናል። መልእክትን ወደ ህዝቦች ይዞ ህዝቦችን ያስጠነቀቀ። አደም ግን የመጀመሪያ ፍጡር ነው። ማንን ያስጠነቅቃል? ግን ደግሞ አምላካችን አላህን ስላናገረ ቀጥታ ከአምላካችን አላህ ደግሞ ለራሱ ግብአት የሚሆኑት መልእክቶች ስለተቀበለ ነብይ ያስብሏል። ነብይ ማለት ነበአ ነው አይደለ? ነባ ተናገረ ማለት ነው። ተረዳኸኝ? ነባ ተረዳኸው? አሁን ለምሳሌ አደም ልጆች አሉት አይደለ? ልጆቹ ሱብሃነ ወተዓላ አንድነት ስለ ጌትነቱ ነግሯቸው ለልጆቹ አስጠንቅቋቸዋል መስለኝ። እዚህ ጋር ወላሂ አለ እንትን እንዳለብህ ልጆችን ሰብኳል ወይ ምናምን የሚለው ሙከሚሊ እንትን እንዳለው። እሺ አለ ሀቢቢ አንተ በደንብ አስረዳ፣ ጨምርበት። ሙከሚል አለ የበላው ነው ሀቢቢ ቀጥል። ኦኬ ብቻ ግን በነብይነትና በረሱልነት ያለውን ሐሳብ ከተረዳኸው ኑህ ረሱል ነው፣ አደም ደግሞ ነብይ ነው። ተረዳኸኝ ነባ? ኦኬ ጃስሚን በዚህ ደረጃ እውቀት አላት መሰለኝ። ቀጥይ ጃስሚን። አይ ነው ካንተ ጋር ተቀጥላላችሁ። በዚህ ደረጃ እንኳን እውቀት የለኝም፣ ግን ቁርአን ላይ በእነሱ መሀል እክትላፍ በኖረ ጊዜ ይላል። እክትላፍ የተጀመረበት ጊዜ አለ፣ ማለትም ጣዖታትን ማምለክ የተጀመረበት ጊዜ አለ። ኦልሬዲ በአደም አለይሂ ሰላም ጊዜ ጣዖታትን ያመልካሉ የሚል ነገር አልነበረም። የሚገዙና ያመልኩ የነበሩት አንዱን አላህ ሱብሓነሁ ወተዓላ ነበረና ለዛም ነው የሉጥን ታሪክ በሚተርክበት ጊዜ እክትላፍ በሆነ ጊዜ ኑህ ላክ ነው ይላል። እክትላፍ መምጣት የጀመረው ጣዖታትን ማምለክ በጀመሩበት ሰዓት ነው ማለት ነው። በአደም መምጣት ስለዚህ በአደም አለይሂ ሰላም ጊዜ እክትላፍ አልነበረም። እክትላፍ ማለት በሰዎች መሀል መለያየት ማለት ግማሹ አላህን ማምለክ ግማሹ ደግሞ ጣዖታትን ማምለክ አልተጀመረም ነበረ ማለት ነው። ስለዚህ አደም አለይሂ ሰላም እና ልጆቹ ያመልኩ የነበሩት አላህን ሱብሓነሁ ወተዓላ ነበር ይገዙ የነበሩት። ስለዚህ ያው በቃ ይሄን ብቻ ሀሳብ ልናገር ብዬ ነው። እሺ ቀጥል። አሁን የፖስትኩት ቪዲዮ አለ ያ ጀማ 1800ችሁም እንደው
ልለምናችሁ ልበል፣ ግቡና ኮፒ ሊንክ ብቻ አድርጎልኝ እሺ፣ ቪዲዮ እንዳያወርድብኝ። አሁን የፖስተድኩት ቪዲዮ አለ። ማሂሮ ቀጥል። እሺ ማሂር እስከሚመጣ መቀጠል ትችላለህ ነባ። አደም ልጅ ጌታው አላህ መሆኑን በምን አወቀ ነው? አደም ደህና አልከ? ምን አልክ ኡስታዝ? አላህ ይስጥር። ከስር ኮሜንት እያነበብኩ የአደም ልጅ ምን አልክ? ድምፅን ከፍ አድርገው። ያልሽኝ በአደም ጊዜ ምናየት ስላልነበረ ድምፅ ታፍኖ ነባ እንትን ብሏል። እሺ በጣም ድምፅ ታፍኖ ነው እያወራክ ያለኸው። አደም ጊዜ አሁን መለያየት አልነበረም ብለሽኛልና የአደም ልጆች ጌታቸው አላህ ነው በምን አላህ ነው ብቻቸው እንኳን ለማለት እንደ አደም አለይሂ ሰላም ቆይ አደም አለይሂ ሰላም ማንን ነው ይገዛና ያመልክ የነበረው? ስለዚህ የአደም ልጆች ደግሞ የሚከተሉት የአደምን ሃይማኖት ነው። አላህን ሱብሓነሁ ወተዓላ ይኸውልህ፣ አሁን እዚህ ጋር የአደም ልጆች እንደዚህ ይላሉ የሚለው ሳይሆን አሁን ምንድነው ቆይ ቁርአን አያውን ላውጣልህ። የሉጥን ታሪክ ሲናገር እክትላፍ ተፈጠረ አለ። እክትላፍ የተጀመረው በሉጥ ዘመን ነው። ገብቶካል? እንጂ እስከዛ ድረስ እክትላፍ አልነበረም በመሃላቸው። ያመልኩት የነበረው አንዱን አላህ ሱብሓነሁ ወተዓላ ነው። ገብቶካል? አላህን ሱብሓነሁ ወተዓላ ደግሞ እንዴት ያመልኩ ነበር ካልክ አደም አለይሂ ሰላም ይገዛና ያመልክ የነበረው አላህን ሱብሓነሁ ወተዓላ ነው። ስለዚህ የነዛ ሰዎች ታሪክ አልተጠቀሰልንም። ሐሳቢን አገኘካ? ግን እክትላፍ የተጀመረበትን ፖይንት ነግሬካለሁ። እክትላፍ በተጀመረ ጊዜ የሉጥን አለይሂ ሰላም ታሪክ ሲናገር እክትላፍ እንደተፈጠረ ይነግረናል አላህ ሱብሓነሁ ወተዓላ። ቀጥልሽ። እኔ ማወቅ የፈለኩት አደም ለአላህ አንድነት ድምፅህ በጣም ታፍኗል። ኤርፎንክን አስተካክለው ማስነባ ረበና ረሕመትክ። አይ እኔ ማወቅ የፈለኩት አደም ለአላህ ሱብሓነሁ ወተዓላ ጌትነት ሰርቷል አልሰበከም ነበር። ሁሴን መጥቷልሽ። መርሐባ ከሁሴን ጋር ትቀጥላላችሁ። እንትን ቪዲዮ ፖስት አድርጌያለሁ ሁሴን ሳይጀምር። ወአለይኩም ሰላም ወራህማ። ቪዲዮ ፖስት አድርጌያለሁ፣ እየገባችሁ ኮፒ ሊንክ አድርጉልኝ። እሺ ቀጥል እሱ። እሺ ይሰማል? ይሰማል? አዎ ሄሎ ይሰማል ወይ? የኛ ይሰማካል? እሱ ትሰማለህ? አይሰማም ልጆች? በጣም ጥሩ። ጥያቄህ ምንድን ነው ነባ? ነባ አደም አላህን ሰብኳል ወይ ነው ጥያቄ?
አይሰማም? የተቆራረጠ ነው ኡስታዝ። እሺ ምን እናድርግ? እስኪ ቆይ ለማስተካከል ልሞክር። እሺ አሁን ይሰማል? ትሰማል? ይሰማል። እሺ ከተሰማ ጥሩ። አደም ዓለይሂ ሰላም አላህን ሰብኳል ወይ ነው? አዎ አደም ዓለይሂ ሰላም ለመጀመሪያ ጊዜ እንዳውም ምድር ላይ አላህን የሰበከው አደም ነው። በመጀመሪያ አደም ምንድን ነው? ነብይ ነው። ማስረጃ ሱኢለ ነቢይ ሰለላሁ